በአርሲ የሚገኙ የሸዋ ኦሮሞ ኦርቶዶክሳውያን ወጣቶች መግለጫ አውጥተዋል። መግለጫውን በአርሲና አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጨዋታ የተጫወቱት ጨዋታ አለ። ጨዋታው ምንድነው? ማሳካት የተፈለገው ሰዎች አንተን እንዴት ይመልከቱ እንደ ቢላ ወስዶ የዛኛው አፍ ላይ ሊወጋው ነው። እዚህ ከስር የምታዩ ሰዎች አይተው ወጋው ብለው በአእምሯቸው ውስጥ ይሄ ምስል ተፈጥሯል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። ዛሬም ተመልሻለሁ። በወቅታዊ ጉዳይ 3 ርዕሰ ጉዳዮችን እንመለከታለን። አንደኛው ከአርሲ ጋር በተገናኘ የወጣ መግለጫ አለ፣ እሱን እንዳስሳለን። ሁለተኛው ቤተክርስቲያን ላይ ጥቃት እንደደረሰ ዛሬ የኦቲሲ ቲቪ መግለጫ አውጥቷል፣ የፎቶ ማስረጃም አቅርቧል። እሱን እንመለከታለን። እሱም ለተወሰነ ደቂቃዎች ካየን በኋላ ወደ አህመዲን ጀበል የሚዲያ ስልጠና ነው የምናልፈው። እንዴት አድርገው እያሰለጠኗቸው እንደሆነ ቤተክርስቲያን ላይ መከራ ሲደርስ እንዴት አድርገው ማሳለፍ እንዳለባቸው፣ እንዴት አድርገው ማድበስበስ እንዳለባቸው፣ ክርስቲያኖች ሲገደሉ እንዴት ነው ማሳለፍ ያለባቸው የሚለውን ነገር የዳሰሰበት ስልጠና ነው። ክፍል አንድ ነው፣ እንመለከተዋለን ዛሬ። እሱን ግን በጣም የሚያናድ ሁኔታ ላይ በጣም ተለፍቶበት እየተሰራ ያለ ቪዲዮ ግን ለብዙዎች እየደረሰ አይደለም። ለምን እንደሆነ አላውቅም። ምናልባት መስተካከል ያለበት ሀሳብ ካለ ኮሜንት ላይ ሳውቁ ይጸግሽ ይሄን ነገር አስተካክል ይታይልሃል የምትሉት ነገር ካለ እጠብቃለሁ። ግን ተለፍቶ ግን ካልታየ ደግሞ ችግር ነው። ብዙ ኦርቶዶክሳውያን ካላዩት ካለንበት መከራ እንላቀቃለን ብዬ ስለማላስብ፣ ስለዚህ ወደ አርሲ ልምጣ። በአርሲ የሚገኙ የሸዋ ኦሮሞ ኦርቶዶክሳውያን ወጣቶች መግለጫ አውጥተዋል። መግለጫውን በአርሲና አካባቢው ላይ የሚደረገውን ኦርቶዶክሳዊ ጥቃት የማንነት ጥቃት የሚቃወም ነው። 5 ነጥብ ያሉት ረዘም ያለ መግለጫና አቋማቸውን አሳውቋል። ይህ ነገር ደግሞ ተበራቶ ተጠናክሮ ሊቀጥል ይገባልና ድምጻቸው ይሰማ ዘንድ በፌስቡክም በዚህም ደግሞ ፎቶውን እዚህ ላይ እንደምትመለከቱት ሰፋ ያለ መግለጫ አውጥተዋል። አሁን ላይ የሚያስፈልገን ኦርቶዶክሳውያን እጅ ለእጅ ተያይዘን አቋም ሊኖረን ይገባል። አንድ ልንሆን ይገባል። ሀሳባችን ነው። ፌስቡክ ላይ ሙሉ ጽሁፉን፣ ቴሌግራም ኢኦቲሲ ታክስ ፎርስ የሚለው ላይ ሙሉ ጽሁፉን አስቀምጥላችኋለሁኝ። ገብታችሁ ይሄን ቪዲዮ ሼር አድርጉት፣ ጽሁፉን አንብቡት። ሀሳባችን እንደሆነ ከጎናቸው ልንቆም ይገባል። እየሆነ ያለውን ግፍ አጥብቀው ተቃውመዋል። የመፍትሄ ሀሳቦችንና ቀጣይ እርምጃዎችንም የሚያሳውቅ ጽሁፍ ነው። እግዚአብሔር ያክብርልን። ድምጻችን ነው። እናመሰግናለን። ምናልባት ያሷ እያወራች የምችል ከሆነ ፊት ለፊቷ ላይ መግለጫዎቹን በሰፊው እናንተም እንድታነቡት አደርጋለሁ። ቴሌግራም ላይ ተለቋል። ደግሞም እንደተባለው የኦቲሲ ታስክ ፎርስ ላይም ያለው ላይም ተለቋል። በአማርኛም በኦሮምኛም ተለቋል። ስለዚህ ገብታችሁ ተመልከቱት። ሌላኛው እንግዲህ አዲስ አበባ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሚዲያ ሀገረ ስብከት የፌስቡክ ገጹና የቴሌግራም ገጹ ላይ ያስነበበው ላንብብላችሁ። ቤተክርስቲያን ከባድ መሳሪያ ጉዳት ደረሰባት ይላል። ሚያዝያ 8 2018 ዓ.ም በሰሜን ወሎ ሀገረ ስብከት በቆቦ ከተማ ቤተ ክህነት አስተዳደር የቀመሌ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ሚያዝያ 6 ቀን 2018 ዓ.ም በአካባቢው በተከሰተው ጦርነት ከባድ የመሳሪያ ከፍተኛ ጉዳት ደርሶባታል። ቤተክርስቲያኑም ከባድ መሳሪያ ጉዳት ሲደርስበት በአገልግሎት ላይ የነበሩ ካህናት በእግዚአብሔር ጥበቃ ጉዳት ሳይደርስባቸው የጣራ ቆርቆሮ፣ ኮርኒስና መስታወት ሙሉ በሙሉ ከጥቅም ውጭ መሆኑን፣ መገልገያ አልባሳትን፣ መጽሐፍቱ ደግሞ በከፊል መጎዳታቸውን ወረዳ ቤተ ክህነቱ ያደረሰው መረጃ ያመለክታል። ሰበካ ጉባኤ የህንፃ ቤተክርስቲያን ጉዳት መጠን ባለሙያዎች በማስጠናት ዝግጅት ያደረገ መሆኑን ገልጿል። በቀመሌ የሚለው ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን በምዕመናን ድካም በከፍተኛ ወጪ በጥርብ ድንጋይ ተገንብቶ ሰኔ 6 ቀን 2013 ዓ.ም በብፁዕ አቡነ ኤርሚያስ የሀገረ ስብከቱ ሊቀ ጳጳስ ቡራኬ ተመርቆ እየተገለገሉበት የነበረ ሲሆን በደረሰው ጉዳት የደብሩ ሰበካ ጉባኤ አገልግሎቱን ለማስቀጠል መቸገሩን ገልጾ የፈረሰው ለመጠገን በጎ አድራጊዎች ድጋፍ እንዲያደርጉለት መንፈሳዊ ጥሪ አስተላልፈዋል። 2013 እስከ 2014 ዓ.ም የተከሰተው ጦርነት በሀገረ ስብከቱ በ182 አብያተ ክርስቲያናት ሙሉ በከፊል ጉዳት የደረሰባቸው ሲሆን
ተጠግነው በአዲስ መልክ ገብተው አገልግሎት መስጠት የጀመሩት ቢኖሩም በርካታ አብያተ ክርስቲያናት አሁንም በግንባታ ላይ ይገኛሉ። ዘገባው ሰሜን ወሎ ሀገረ ስብከት ሚዲያ ነው ይላል። ክርስቶስ ተንሥአ እሙታን ጨርሰዋል። ይህ ነው እንግዲህ እንደምትመለከቱት ቤተክርስቲያኑ ምን ሆነ የሚለውን ነገር ለማየት ከፈለጋችሁ ይህን ይመስላል። ጣራው እንዳለ ቆርቆሮ እንዳለ ብስስት አድርጎታል። ከላይ ያለው የፈራረሰው እንዳለ የቤተክርስቲያኑ ማለት ነው። ኮርኒሱ እንዳለ ፈራርሶ መሬት ላይ ነው የሚገኘው። እንደምታዩት ሙሉ ለሙሉ አደጋ ደረሱባቸው። እነኚህ ካህናቱ፣ አገልጋዮቹ፣ መነኮሳቱ ናቸው። ይህ ነበር መጀመሪያ ማለት ነው። እንግዲህ ከዛ ነው ወደዚህ ፍርስራሽነት የቀየሩት። ሊቀ ጳጳሱ አቡነ ኤርምያስ መርቀው ሲያስገቡት ይህን ይመስል ነበር። ቤተክርስቲያን በመድፍ እየተተኮሰ እየተደበደበች እንዳለ ልብ በሉልኝ። ይህን ካየን አይቀር ወደ ጀበሉ እንምጣ። ጀበሉ ትርክት መጀመሪያ የሚጀምረው አንድ ትርክት አስቀድምላችሁ ምን ብሎ ሲያወራ እንደነበር። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጨዋታ የተጫወቱት ጨዋታ አለ። ጨዋታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ በነገራችን ላይ ይሄ ትርክት ራሱ በራሱ አንድ በጣም ትልቅ ያለበት ነው። ለፖለቲካ ኮሬክትነስ ተብሎ የሚደረጉ ሰዎች በጣም ትልቅ ናቸው። በተለይ ደግሞ ትግራይ ላይ የመጀመሪያው መስጂድ ተብሎ የተሰጣቸው ነገር በጣም ነውር ነው። ሲጀምር የመጀመሪያው መስጂድ አይደለም። ኢትዮጵያ ውስጥ መስጂድም አልተገነባም። በዛም ወቅት መጥተው ቆይተው ተመልሰው ሄዱ። በዛ መሀል ላይ ሁለቱ ሰዎች ክርስቲያን ሆነው ቀሩ። እነሱ የተቀበሩበትን ቦታ አሁን ሙስሊሞች እንደተቀበሩበት አድርገው የቦታ ርክክብ አድርገዋል። በጣም በሚያስጠላ ሁኔታ ታሪክ እየተበረዘ ስለነበር ማለት ነው። ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። አክሱም ከክርስትና ጋር መያያዙ ብዙ ሙስሊሞችን ይቆጫቸዋል። በነገራችን ላይ በጣም በሚያሳዝን ሁኔታ ላይ ለምን እንደሆነ አላውቅም። ግን አክሱም የክርስቲያኖች ነገስታት መቀመጫ፣ መናገሻ፣ የመጀመሪያው ክርስትና የመስፋፊያ ምክንያትም ጭምር ነው። አቡነ ሰላማ ከሳቴ ብርሃን ጵጵስናን ተቀብለው ሲመጡ ዙፋን ያደረጉት አክሱም ላይ ነበር። አዲስ አበባ ላይ ወይ ደግሞ ጎጃም ላይ ወይ ጎንደር ላይ አይደለም፣ አክሱም ላይ ነበር ያደረጉት። ይህ ብቻ አይደለም። ነገስታቱ አብርሃ ወአጽብሃም ንግስና ሲመሩ የነበሩት ያ ነው። እንደው እንደመታደል ሆኖ እግዚአብሔር ነው ሲያድለኝ ወደዚህ ከመምጣት በፊት ሄጄ አይቼው በረከት ሳትበት የመጣሁበት ቦታ ላይ አንደኛው የአብርሃ ወአጽብሃ ገዳማቸውን በጣም ድንቅ የሆነ ገዳም አለ። ስለዚህ አክሱም ይህ ነው የኦርቶዶክሳውያን መናኸሪያ መንደር ነው። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው፣ ውቅሮ የሞተበት ቦታ እንጂ የገዛ ሲጀመር ነጃሺ የሚባል ንጉስም የለንም። በነገራችን ነጃሺ ማለት ንጉስ ማለት ነው በራሱ። ስለዚህ ስም አይደለም፣ የሆነ ጸጋዬ እንደምትሉት ስም አይደለም። ነጃሺ ማለት ንጉስ፣ ነጋሲ ማለት ነው። ስመ ተጸውዖ ነው፣ የቅጽል የማዕረግ ስም። ቦታ አይደለም ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ሰሃቦች ነፃነት ያገኙት የሚለው ሲጀመር ሰሃቦች ነፃነት የሚባል ነገር የለውም። ሰሃቦች መጥተው ቁጭ አሉ እንጂ ምንም ነፃነት ያገኙት ከመሐመድ ከነበረበት ነው እንጂ ከኢትዮጵያ አይደለም። ነፃነት መጀመሪያ ከዛ ከነበሩበት ተሰደው ሲመጡ ለማረፍ የመጡበት በእንግድነት የመጡበት ነው። በዛን ጊዜ የነበረው ደግሞ ንጉስ አርማህ እንደነበር ታሪክ መዛግብት ያመላክታል። ነጃሺ የሚባል በስም ጠርቶ የሞተበት ወደዚህ ቦታ ነው ተብሎ የተቀመጠ ነገር የለም። ምንም አይነት የደርስ ታሪክ ድርሳናት ስለማያስቀምጡ ማለት ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም የአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ ይሄ ማለት ክርስትና አክሱም ላይ እንደነበር የሚያሳይ አይደለም። ስለ ቤተክርስቲያና ስለ ጽዮን ማርያም ቤተክርስቲያን የሚናገር ነው። ያንን ሲናገረውም ደግሞ እንዴት እንደተናደደ መሐመድ ታውቁታላችሁ። ኢትዮጵያውያን ከፍጥረት ሁሉ ክፉ ናቸው ብሎ ሲናገር ትናንትና በስቲያ ፎይስ ያቀርብ የነበረውን ያስረጃ ያቀረብኩላችሁም ለዛ ነበር። ያንን ስለተናገረች ጥሩ ተናገረች ማለት ያንን በመናገሯ ምክንያት ምን አይነት ሪስፖንስ መጣ? ከሰው ሁሉ ከፍጥረት ሁሉ መጥፎች ክፉዎች ብሎ የተናገረው አክሱማውያንን ለዛ መሐመድ። ስለዚህ እንደ መልካም የምናየው አይደለም።
ተሰደብንበት እንጂ መልካም አይደለም የተቀበልንበት። ሁለተኛ ደግሞ ስለ ኢትዮጵያ ክርስትና በተለይ አክሱም ላይ ስለነበረው ክርስትና የመጀመሪያው ድርሳን እሱ አይደለም። ከዛ በፊት ብዙዎች ጽፈዋል። ኢትዮጵያ በተለይ የቅዱሳንን ታሪክ የተጻፈበት በእርግጥ በሃይማኖት ላይ መስለን ይችላል ተብሎ የሚታሰብ ነው። የመጀመሪያው ጻፈ ተብሎ የሚነገረው አውሳቢዎስ ዘቂሳርያ ነው። አውሳቢዎስ ዘቂሳርያ በእምነት ላይ መስለን እንደማይመስለን ምንም ጥርጥር የለውም። ነገር ግን የመጀመሪያ ጻፈ ተብሎ ስለ ቅዱስ ዮሐንስ አፈወርቅም ስለተለያዩ ሰዎች የጻፈ ቅዱስ ዮሐንስ አፈወርቅ ስለ ኢትዮጵያ ኦርቶዶክሳዊ ስለ ኢትዮጵያ ያስተማረውን ጭምር እየጠቀሰ ሲናገር ታሪክ ሲያመዛግብ የነበረው አንደኛው የታሪክ ድርሳናት ምሁር ተብሎ የሚታወቀው አውሳቢዎስ ዘቂሳርያ ነው። አውሳቢዎስ ዘቂሳርያ እንጂ እሙ ምናምን የምትባለው አይደለች። እሱን ኮንሲደር እሱን ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ አክሱም ውስጥ ነጃሽ የሚባል መሪ የለም። እውነታ ነው። ፕሮፌሰር ስብሐት ብለህ ላይ ተናገሩት እውነታ ነው። አክሱም ላይ ሙስሊም የሚባል የለም። እንኳን አይደለ የዛን ጊዜ አሁንም የለም። ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። እኛም ተባብረናቸው ውቅሮ ነጃሽ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። ስለዚህ የሌለን ታሪክ መፍጠር ይፈልጋሉ። ስለዚህ አሁን በአንድም በሌላ በነገራችን ላይ እስልምና አንዱ መጥፎ ትሉ ይሄ ነው። መጀመሪያ ሙስሊሞች መተው ስለሰገዱ ይሄ ቦታ ማለት የሙስሊሞች ነው ብሎ የሚያምኑት ነገር አለ። ይሄ ማለት ያው ምድር ሁሉ ያለህ ነው ካሉ በኋላ መተው ሰገዱ ማለት እዛ ቦታ ሰገዱ ማለት ቀጣይ የኛ ቦታ ይሄ ነው ብለው ያስባሉ። እንደ ሐረር እንደሚያስቡት የመጀመሪያ ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ መነጋገር ይቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያደርግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየ። ስደተኞችን ተቀበልን ማለት ከስደት ታደግናችሁ ማለት ነው እንጂ ከኛ እኩል ተጋፍታችሁ ቤተ መቅደሳችንን እያፈረሳችሁ ከቤተ መቅደሳችን ጎን መስጊድ ትሰራላችሁ ማለት አይደለም። ስደተኞችን እንደ አንድ ስደተኛ እንቀበላቸዋለን። አንድ ነዳይ ልመና ይመጣና ብናበላው ተመልሶ በዚህ ቤት ጎን ላይ ቤቴን ካልሰራሁ የሚል ከሆነ በጠረባ ነው የሚባረረው። ምንም ጥርጥር የለውም። ስለዚህ በችግር ጊዜ ደረስንላችሁ፣ በችግር ጊዜ አሳረፍናችሁ ማለት ያ ቦታ የእናንተ ነው ማለት አይደለም። እንደ ችግርነታችሁ ተቀበልናችሁ ማለት ነው እንጂ ሌላ አማርኛ አይደለም። ከኛ የሚጠበቅብን ነው። ለማንኛውም ስለዚህ የሚሞግት ሰው ካለ በናሽ ላይ ይሞግት። መምህር ታደሰ ወርቁም ጭምር ጽፏል። ከዚህ በፊት ሐመረ ተዋህዶ ላይ ጽፈዋል። ነጃሽ የሚባል ንጉስ እንደሌለ ዳንኤል ክብረትም ጽፎ ነበር። አሁን ምን አቋሙ ምን ላይ እንደሆነ ባላቅም ማለት ነው። ስለዚህ እንደዛ ካያየን ይሄ አይነት ትርክቶችን በምን አይነት ነገሮች ይሸፍኗቸዋል የሚለውን ነገር ላሳያችሁ። ይህ ስልጠና እሱ ያሰለጠነው ስልጠና ነው። በድብቅ ያሰለጠነው ስልጠና ነው። የቅኝት ዓላማን መምረጥ የሚል ነው። ራሱ የሚናገረው ፕሬዘንቴሽን ስለሆነ እኛ ሀሳብ መስጠት ቦታ ላይ ያቆመን ሀሳብ እንሰጥበታለን። ማሳካት የተፈለገው ምንድን ነው? ሰዎች አንተን እንዴት ይመልከቱ እንደ ቢላ ወስዶ የዛኛው አፍ ላይ ሊወጋው ነው የሚል እዚህ ከስር የምታዩ ሰዎች አይተው ወጋው ብለው በአእምሯቸው ውስጥ ይሄ ምስል ተፈጥሯል። ከዛ ይሄን ቴሌቪዥን ተከትለው እዚህ ጋር በተርታ እንደሚሄዱት እዚህ ጋር ያለው ምስል እንደሚያሳየው እውነት ነው ብሎ መነዳት ምንድነው? ጥሩ ማሳያ የሚሆነው ይሄ የአክሱም ጉዳይ ነው። የአክሱም ጉዳይ ላይ ታችሁ ከሆነ ከ4 ዓመት ከ5 ዓመት በፊት ፎቶ የተለቀቀውን ፎቶ ይዘው አሁን እየተነዱ ያሉ ሙስሊሞች እንዳሉ ማለት ነው። ከፌስቡክ ላይ ተለቀቀላቸው ያንን ነገር ይዘው ቲክቶክ ላይ ያጫውታል፣ ዩቲዩብ ላይ ያጫውታል፣ ፌስቡክ ላይ ያጫውታል። ማያስጮሁበት የለም። ግን እውነት ነው ይሄ ታሪክ ቢባል ውሸት ነው። ፎቶዎቹን ስላጋለጥ ናቸው። ስለዚህ አንዱ ማሳያ እንደዛ ነው። እገሌ ቢላ ይዘዋል እገሌ ምናምን ሰው እሱን አይልም። የቅኝት ዓላማ እንደ ሰዎቹ ጉዳይና እንደ ተለያዩ ሚዛኖች ይለያያል። ቅኝት የሚሰራበት ጉዳይ ስለማንና ለማን ከሚለው አንፃር የቅኝት ዓላማ ይለያያል። ለራስ ወገን ከሆነ ዜናው ስላንተ ወገን ስሙት። ለራስ ወገን ሲሆን ለሙስሊሞች ሲሆን የኛ የምትላቸው ሰዎች ከሆኑ መልካም ገጽታ መገንባት ነው ፍሬም የሚደረግበት። የሆነ ውንጀላ የሚመጣባቸው ከሆነ እንዳይመጣ መከላከል ወር ከመጣ ስለዚህ ለዛ ነው አርሲ ላይ ያ ሁሉ ሰው ሲገደል፣ ወለጋ ላይ ያ ሁሉ ሰው ሲገደል፣ ያ ሁሉ ሲሞት ሙስሊሞች እያደረጉ ስለሆነ ገጽታ ግንባታ ላይ የሚጥሩት። ይህ ስልጠና እየሰጠ ያለው አህመድ ይጀበል ነው። በነገራችን ላይ
ወይ ደግሞ ስለዛ ነገር እንዳይወራ ያደርጋሉ። ምንም ጸጥ እንዲባል ያደርጋሉ። ወይ ደግሞ ሚዲያ በሪፖርት ያስጠፋሉ። ቪዲዮዎቹ እንዳይታዩ ያደርጋሉ። ምክንያቱም ገጽታ ስለነሱ ስለሆነ ገጽታ ግንባታ ላይ መተኮር ያለበት። ትከላከላለህ፣ እስልምናው እንዳይወነጀል እንዳይወቀስ ትከላከላለህ። ይህ እየተናገረ ያለው እሱ ነው። ዲፌንድ ማድረግ ነው፣ ማገዝ አለበት፣ ማጠናከር አለ፣ እንዲቀድም የራስን ወገን ማድረግ። እነዚህን የመሳሰሉ አንተን ዲፌንድ የሚያደርግ እንድትበልጥ፣ እንድትቀድም፣ እንድትጠናከር የሚያደርገውን ፍሬም ነው ከዚህ ውስጥ የሚመረጠው። ለተቀናቃኝ ደግሞ የምትመርጠው እንድትበልጠው የሚያደርግህን ጫና ውስጥ የሚከተውን ማጋለጥና እሱን ዲፌንስ ውስጥ የሚከተው ገጽታ እንዲበላሽ የሚፈቅድ መሰል ነገር ነው የምትመርጥለት። ለጠላት ሲሆን እርሱን መቅደምን በቃ እኔ እሱን መቅደም ስለምፈልግ የምሰራው ነገር ሁሉ እሱን እንዲቀድመው የሚያደርግ እኔን ከፍ አድርጎ እሱን የሚያሳጣው ምናምን ገጽታን ማጠልሸት ሊሆን ይችላል። እሱ ገጽታ ሲጠለሽ በቃ የዛ ምን ባህል ጥሷል፣ ከህግ ወጣ ስራ ነው እንዲ ለዛኛው ታረቁ ሊሆን ይችላል። ይሄኛው ወገን ካረገ ለፍርድ ይቅረብ፣ የህግ በላይነት ይከበር ምናምን ሊባል ይችላል። የዚህኛው ሲሆንስ እርቅ ምናምን በላይ ልትመርጣት ይችላል። በደንብ እየሰማችሁ ነው። ለነሱ ሲሆን በቃ መታረቅ አለባቸው፣ መስማማት አለባቸው፣ መንግስት ገብቶ ያስታርቃቸው፣ መንግስት ገብቶ ያስማማቸው ይባላል። የነሱ ተቀናቃኝ የእስልምና ተቀናቃኝ ወይ ደግሞ ጠላት ነው የሚሉት ክርስትና ሲሆንስ ገጽታ ማጠልሸት፣ ማጥቃት፣ ለፍርድ ይቅረብ ማለት፣ መወንጀል፣ ከተገኘ መደብደብ፣ መግደልም ጭምር ሊሄድ ይችላል። ይሄ ነገር ፋሚሊያር ነው ከእናንተ በደንብ አሰባችሁት? አርስ ላይ ሲጨፈጨፍ ዝም የሚሉ ሰዎች አሁን ላይ መቀሌ ላይ ይሆናል፣ ጎንደር ላይ ሲሆን አይታችሁታል። ካልተገደለልን ለፍርድ ካልቀረበልን የሚሉት እንዲህ ነው። በነገራችን ላይ ይሄ እያሰለጠነ ያለው አህመዲን ጀበል ብሎ ኋላ ማስቀረት ነው። ለገለልተኛ አካል ሲሆን የኛ ደጋፊ ማድረግ ለዘብተኛ ባዮች ክርስቲያኖች ራሱ ለዘብተኛ፣ ጋዜጠኞች ሆኖ ለዘብተኛ፣ ምንም የማያገናዘቡት ጋዜጠኞች አለ አይደል? ቲክቶክ ላይ እንዳሉት አይነት ጋዜጠኞች ወይ ደግሞ ዩቲዩብ ላይ ወይ ደግሞ ሀበሻ እንደዛ ሀበሻ አይነት የሚመስሉ ፌስቡክ ያሉ አሉ አይደል? እነኚህ ሰዎች ገለልተኛ ናቸው ለነሱ። ከዛ በኋላ ምን ያደርጓቸዋል? ሳመን መማረክ፣ መረጃ ማስተላለፍ፣ ልክ ፕሮፓጋንዳ ላይ እንዳየናቸው ቀጥሎ ስለዚህ የነሱ ደጋፊ እንዲያደርጓቸዋል፣ መረጃ ይልኩላቸዋል፣ ያስተላልፉላቸዋል፣ ያታሏቸው፣ ይሸውዷቸዋል። ይሄ ለገለልተኛ ላይ ማለት ገለልተኛ ብሎ ለሚያስቡ ጅሮች ማለት ነው። እነሱ የሚያደርጉት እንደዚህ ነው። ሌላኛው ደግሞ ስሙ ቅኝት ራሱ የሚመረጠው አጋርና ተቀናቃኝ ተብሎ ተለይቶ በአጋርና በገለልተኛ ተቀናቃኝና ጠላት ላይ ከሚኖር ፍላጎት ይመነጫል። አጋርና ተቀናቃኝ ስንጠርጅ ይሄንን ቀደም ባለው ክፍል ተመልክተናል። ስለዚህ እንዴት እንዲሆኑ ነው የምንፈልገው ከሚለው ተነስተን ለእንትና ሲሆን ይሄን እናደርጋለን። ለምሳሌ በዚህኛው በኩል የቅኝት መመሪያ ተቀምጧል። በዚህኛው በኩል አላማቸው የኛ ደጋፊዎች አሉ፣ የጠላት ቀንደኛ ደጋፊዎች አሉ በግራ በኩል ወር በቀኝ በኩል ወሰዱና ቀጥሎ ደግሞ ንቁ ደጋፊዎች መጀመሪያዎቹ ቀንደኛ የሚባሉ ደጋፊዎች ናቸው። ከዛ ከቀንደኛው ደጋፊ በፊት መሪዎቹ አሉ። ቀጥሎ ያለው ንቁ ደጋፊ ትኙ ዳትማች ፓሲቭ የሆኑ ደጋፊዎች አሉ። ገለልተኛ አለ፣ ትኙ ደጋፊ አለ፣ አንተ ጋር ዳትማች አክቲቭ ያልሆነ ፓሲቭ ደጋፊ አለ፣ ንቁ አለ። በዚህ ሂደት ውስጥ የምትመርጠው ቅኝት ዋናዎቹን ከሆነ ጠላትን ምንድነው ማጋለጥ፣ እንዲህ አታክ የማድረግ እንትን ያላቸው ነገሮች ናቸው ወዲያው የሚመዘዙ። ማን ነው ዘውየው ተብሎ እነሱ ከሆነ ለነሱ ጉዳዩ የሚገጣጠመው ማጋለጥን፣ ማጥቃትን ምናምንን ታሳቢ ያደረገ። ትንሽ ደግሞ ከነሱ ወረድ ያሉ ደጋፊ ናቸው የጠላት ወሬ ተቀናቃኝ፣ ግን ንቁ ደጋፊ ናቸው፣ መሪ አይደሉም። ስለዚህ ምንድነው ከሱ ጋር የሚኖረው ሂደት ተስፋ አልቆረጥክም፣ እንዳለ ሁጁም አድርገህ ምን ብለህ ከጫውታው ውጭ አታረግ። የምትሰራው ነገር እሱን አስመልክቶ ቢሆን አታክ ታደርገዋለህ። የተቀረው ላይ ግን ሹብሃውን መቅረፍ፣ ስጋታቸውን መቅረፍ፣ አንተን አስመልክቶ ሹብሃውን መቅረፍ፣ ስጋቱን መቅረፍ፣ እንዲህ ያለ ወደ ራስ የሚያስብህን ነገር ትጠቀማለህ። እሱን አስመልክቶ ስትሰራ ደግሞ አታክ የማድረግ እንደዛኛው ባይበረታም አለበት። አታክ ስታደርግ አቋሙ ላይ ሹብሃ መፍጠር ሊሆን ይችላል። የሱን የነድቅ የራስን መገንባት አይነት ማለት አቋም እንዲቀይሩ እድል መስጠት ሊሆን ይችላል። ቀጥሎ ደግሞ ፓሲቭ ሰፖርተሮች ላይ
እና ወደ ይሄ ማለት መጀመሪያ ጥርጣሬ ሹብሃ ማለት ጥርጣሬ መፍጠር ነው። ጥርጣሬ ይዘሩባቸውና ከዘሩባቸው በኋላ ወደ እነሱ ደጋፊነት መቀየር። አሁን ማህበራዊ ሚዲያ ላይ ይሆን ያለው እንደዚህ ነው። መጀመሪያ መረጃውን እኛ ስናሰራጨው ያጠራጠሯቸዋል። ካጠራጠሯቸው በኋላ ድጋሚ ወደ እነሱ እንዲሳቡ ያደርጓቸዋል። ይሄ በደንብ አድርጎ ያሰለጠነበት ስልጠና ነው። ጠላት እንዳይሄዱ አሁን ዝም ብለህ ሰርተህ አንተ የምትሰራው ነገር ምን ውጤት ያመጣል? እዛ ጋር ሄዶ አንድ የሚያደርጋቸው ከሆነ ትክክለኛ ፍሬም አልተመረጠም። ስለዚህ ክርስቲያኖችን ወደ አንድነት የሚያመጣ መረጃ እየዘሩ ከሆነ እያሰራጩ ያለው ክርስቲያኖችን ወደ አንድነት ወደ አንድ ህብረት የሚያመጣቸው ከሆነ ስራ አልሰራችሁም ማለት ነው። ስለዚህ መበታተን፣ መለያየት፣ እንደውም እነሱ እንዲደግፉ ማድረግ ሹብሃ ዘርዘው ጥርጣሬ ፈጥረው እንጂ በፍጹም ክርስቲያኖች በአንድነት ለአንድ በጋራ እንዲቆሙ ማድረግ አይፈቀድም። ስለዚህ ክርስቲያኖችን መለያየት ነው ሀሳቡ። እሱ ነው ስልጠናው እንደዛ እየሰጠ ያለው። ምክንያቱም የሚዲያው ዓላማ ሚዲያ እንደ ትግል መሳሪያ ነው። ዓላማው እዛ ጋር ሄዶ ጠላትን እንዲያበዛብህ ወይ አንድ እንዲያደርግብህ አይደለም። ያን ካረገ ሮንግ ነገር ሰርተዋል ማለት ነው። something wrong። ስለዚህ ከዛ አንግል አንጻር ነው መታየት ያለበት። ምን አይነት ፍሬም እንጠቀም፣ ምን አይነት ቅኝት ነው። ልክ ባለፈው እንዳየነው ተቀናቃኝ ጠላት ሲሆን የምትሰራው ነገር ምንድነው በሱ ላይ ያለ ስትል ጠላቴ ከሆነ በግለሰብ ደረጃ ግለሰባዊ ኃይላቸውን መበታተን፣ ማምከን፣ ተደራጅተው ቡድን እንዳይፈጥሩ ማቀብ፣ በቡድን ደረጃ ከሆኑ ቡድኑን መበተንና ወደ ግለሰብ መመለስ፣ ቡድኑ ማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ፣ ማህበረሰብ ደረጃ ላይ ካሉ ማህበረሰቡን ወደ ቡድኖች መከፋፈል፣ ማህበረሰቡ በአገር ላይ አገር አቀፍ ደረጃ ተጽዕኖ እንዳይኖር ማድረግ። ይሄ ከሆነ ኤሌመንቱ ሚዲያውም ይሄንን ተከትሎ የነሱ ጉዳይ ከሆነ ግለሰብም ከሆነ ግለሰቡን አታክ ማድረግ ነው። ካራክተሩን ምናምን በምን የሚያጋልጠው ለህግ ይቅረብ ይጠየቅ እንዲህ ነው የሚመርጣቸው ፍሬሞች ማለት። ማህበረሰቡን ከሆነ ማህበረሰቡን ገጽታ ማጠልሸት አታክ ማድረግ መሰለ ኤሌመንት እሱ ላይ የምትከተለው። ምክንያቱም ሚዲያ ብቻውን አይደለም የሆነን ነገር ግልጽ ይሆንላችሁ ነው። እስቲ እስካሁን የተረዳችሁት ነገር ኮሜንት ላይ ጻፉልኝ። ምንድነው እየተረዳችሁ ያላችሁ? ምን እስከምን ጋር ተገናኘላችሁ በሐሳባችሁ? እንደዚህ ሲባል ኮሜንት ላይ አሳውቁ። ተከተለ ነው የሚሄደው። የሚዲያ ባለቤቶች የሚወክሉት አካል ጋር የተያዘ ፕሮፓጋንዳ ጋር ባለፈው እንዳየነው መልካም ስም የራስ ሲሆን ፕሮፓጋንዳ ሂደት ላይ ማሳመን፣ መልካም ስም መፍጠር፣ ገጽታን ማሳመር ምናምን እንዳልነው ያንተ ወገን ሲሆን ስሙን ፕሮቴክት ማድረግ፣ ተጠያቂነቱን መቀነስ፣ የምትመርጠው እንትን ስሙን መጠበቅ ከሆነ ምንድነው ሰውየውን ትተህ ህጉ ላይ ልትሄድ ትችላለህ። እንደዚህ ማለት ነው። እና ጉዳዩ ያው ቁማር መጫወት ነው እርስ በርስ ማለት ነው። ሚዲያን ተጠቅሞ ሰው አእምሮ ሰው ምኑን ይረዳ ምኑን እንትን ይበል የሚል አይነት ሂደት ነው። የማሳመን ፕሮፓጋንዳ ብለን ላስት ታይም ያየነዋል። ነባሩን አባላትን ማብዛት ከሆነ እዛኛው ደግሞ አባላትን መበተን እንትን ማለት ይመጣል። ልክ እንደዛው የምትከተላቸው ነገሮች የማድረጊያ ነው። ተቀናቃኝ ሲሆን ወጥመድ ውስጥ መክተት፣ ማዋረድ፣ ፍርሃት መፍጠር፣ ጥርጣሬ መዝራት፣ ማሳሳት፣ ማታለል ምናምን ይሄን ይከተላሉ በሚል ላስት ታይም አንስተናቸው የነበሩ ናቸው። እና እነዛ ከሆነ ሚዲያውም ያንን የሚያሳካ ነገር ምክንያቱም የሚሰራው በሚዲያ ነው። እንደ ሚዲያ ተቀናቃኝ ላይ የሚያዙ ዓላማዎች አሉ። ሚዲያ ያንተ ጠላት ወር ተቀናቃኝ ላይ ምንድነው የሚሰራው ስትል ገለልተኛ ሊሆን አይችልም። ምክንያቱም ያን ጠላት የተባለውን አካል ለመመከት ነው የቆመው። እንደ ጌት ኪፐር የራሱን ወገን አካል በር ላይ ቆሞ መጠበቅ ነው፣ ያኛውን ደግሞ መርታት ነው። ስለዚህ ስነልቦናን ማናጋት ሊሰራ ይችላል፣ ሽኩቻ መሽጉል ሊያደርግ ይችላል፣ ሪሶርስ ምንጫቸውን እጅ ማስጠጠት፣ በእነርሱ ላይ በላይነትን ጠላትን ምናምን እንደዚህ ባለፈው ያየናቸው እና አሁን የምናያቸው ነገሮች ስላሉ ከዛ አንግል ነው ምን አይነት ቅኝት እንምረጥ የሚለው። ምሳሌ ኦርቶ አማራ ኢትዮጵያ ውስጥ ያሉ የተወሰነ ምሳሌ ወረድ እንበል ብዬ አማራ ክልል ይሄን በደምብ ስሙ። በነገራችን ላይ ኦርቶ አማራ የሚለው ኦርቶዶክሳውያንና አማራ በአንድነት አክሮ ኦርቶ አማራ የሚላቸው ለዛ ነው። ስለዚህ በደምብ ስሙ። አሁን ይሄ ላይ በደምብ ሲገደሉ በዛ ምክንያት የታሰሩ ሰዎች ነበሩና ምንድነው የተከተሉት? በእርቅ በሽምግልና በይቅርታ ይፈቱ፣ ነፃ ናቸው ይፈቱ፣ ጉዳዩ መንግስት ነው እነሱ ነፃ ናቸው የሚል ቅኝት ነው የተከተሉት። ወደዛ የሚወስድ ድምዳሜ ነው የተሰራው። መጨረሻ ላይ ክርስቲያን ታደለንም ጨምሮ የተፈቱት አብዛኛዎቹ ወደዚህ ቅኝት ነው። ነፃ ናቸው ፍቷቸው
ውስጡን ትናንሽ ፍሬሞች አሉ መንግስት አውፍ ይበል ምናምን ልክ ከጫሉ ሁንዴሳ ግድያ ጋር ተያይዞ ደግሞ ነጀውሃር ሐምዛ ቦረና ምናምን ሲመጣ ምንድነው ወዲያው የተመዘዘው ፍሬም ምንድነው የህግ የበላይነት ይከበር እዛ ጋር የህግ የበላይነት ይከበር አልነበረም እዚህ ጋር የህግ የበላይነት ለምን ከሰዎቹ አስተላለፍ አንፃር ገሌ ለኔ ምንድነው ከሚል አንፃር ነው ተቀናቃኝ ነው ጠላት አማራ ክልል እንደዛ ነበር ነው የታሰረ ሰው የለ ሁሉም ነጣ ወጥቷል ነው ብለ ጠላት ላይ የምትመዘው አይደል የራስ ወገን ላይ የምትመዘው ከዛ አንፃር ለምሳሌ ምንድነው የህግ የበላይነት ይከበር ማለት ፍረዱባቸው ማለት ነው እስክንድር ጋር ስትመጣ ደግሞ ነው እሱ ንጹህ ነው ለእንትን የገባው አንድ ሲስተም ነው ያዘው አንድ እንትን ነው ማን ንጹህ ነው አይደለም ዘተናዘር ኢሹ ግን ፍሬሞቹን እንድናይ ነው ፍሬም እንዴት ነው የሚመዘዘው ንጹህ ነው አይደለም የሚለው ነገር ላይ ማተኮር አይፈልግም እሱ ፍሬሙን ነው የሚፈልገው የሐሰት ወንጀላውን ነው የሚፈልገው እንጂ ሰዎቹን ንጹሃን ናቸው ንጹህ አይደለም ምን በድለዋል በደል ተገኝቶባቸው አልተገኘባቸው ጉዳይ አይደለም እሱ ፍሬሙን ነው የሚፈልገው እንዴት ነው የኛ ወገን የነሱ ወገን እንዴት እየተጠቀሙ ነው የሚለውን እንድታይ ቤተክርስቲያን ሲጠቃ ፍትህ እርምጃ ተጠያቂነት ላይ ተከሩ ቤተክርስቲያን ሀገር ነች የሚል ቅኝቶች ሲመዘዙ የሞታው ጊዜ ደግሞ ተመሳሳይ ነው መስጊድ ቤተክርስቲያን በተቃራኒ ሃይማኖት ያሉ ተቋማት ናቸው ቅድሚያ ለሰው ስጡ ነው የተመዘዘው ሪሊ እንደዛ የሆነ ሞታ ላይ እንደዛ ነበር ያደረጋችሁት እናንተ ሰልፋችሁ እንደዛ ነበር ክርስቲያኖች ላይ የተደረገው እንደዛ ነበር ግን ህሊና ስለሚያግን ከፈር ማድረግ ይፈልጋል የሞታው ጊዜ ታስታውሳላችሁ ወለጋ ለታገዙ እንትኖች ተማሪዎች አሉ ለነሱ ቅድሚያ ይሰጥ የሚል ካምፔን መጥቶ ሊውጣው ደርሶ ነው እንደገና ያቦታ ክስተት ሪቫይቭ ያደረገው ሰሞኑ የነጃሺ ጥቃት ሲመጣ ሰውነት ይቀድማል የሚል ሰው ላይ አተኮረ ልክ እንደዛው ደግሞ ሰውነት መጥቶ ሰው ሲጠቃ የጀራ ጋዶ እንትን ላይ ምንድነው ሰሞኑ ላይ ተመሳሳይ ልክ እንደዚህኛው ሻሸመኔም ላይ ተመሳሳይ በሰልፍ ላይ ሰው ሰቅለው ገለዋል እንደ ጭራቅ እንዲታይ ማድረግና ተፈርዶ አይና ያረጋው አካል እድሜ ልክ ተፈርዶበታል ግን ስቲል በሰው አእምሮና በእንትን ውስጥ የሆነ ደጋግሞ በማንሳትና አስፈሪ ቅኝትን በመጠቀም የሚፈጠር ነው የሆነ ሙስሊም አካል ሰውን ዘግዝቆ መግደል ለሙስሊሞች አስፈሪ አይደለም ለኛ ለክርስቲያኖች ግን በጣም አስፈሪ ነው እንደ ጭራቅ የሚታይ ነገር ነው በባህላችንም በሃይማኖታችንም አይተነው ሰምተነው ማናቀው ነገር ነው በታሪክ ልናቀው እንችል ይሆናል እንጂ እነ ቅዱስ ጴጥሮስ እንደተገደሉት እነ ቅዱስ እንድርያስ እንደተገደሉት ሐዋርያት እንደተገደሉት በታሪክ ልናቀው ይችላል እንጂ በዘመናችን አይተነው አናቀም ስለዚህ እንደ ጭራቅ ነው የምናየው እንዴት በሰለጠነ ዘመን ሰው ተዘግዝቆ ይገደላል ብለን እናገራለን ግን እሱ ግን ማድበስበስ ነው እንዴት እንደጫቅ ታያል ምክንያቱም በእስልምና በርቅ አይደለም በየቀኑ የሚገድሉት እንደዛ ስለሆነ ማለት ነው የታጠቀ ከተገኘ ወዲያው የሚመዘዘው ምንድነው ሽብር ሰማያዊ መንግስት ወዘተ የሚል ቅኝት ነው የሚመዘዘው በተመሳሳይ በዛ በሙስሊሞች ዘንድ ትጥቅ ከተገኘበት ከሽብር ጋር ከእስላማዊ መንግስት ጋር ይያያዛል አለ እሺ ሰፈር ሲፈጠር ምንድነው ቤተክርስቲያን ጭምር ውስጥ መሳሪያ ሲገኝ ምንድነው በአካባቢ መሳሪያ መታጠቅ እኮ ባህል ነው አሁን ከአካባቢው አንፃር አየው እስልምና ላይ ኮንግ ከአካባቢው አንፃር ለምሳሌ አማራ ክልል ላይ መሳሪያ መታጠቅ ባህል ነው ግን አማራ ክልል ላይ ሲባል ኦርቶዶክሱ ብቻ ማለት አይደለም ሙስሊሙ መሳሪያ ታጥቆ ከተገኘ ባህል ነው ማንንም አይነካውም እንዴት ሙስሊም ሆኖ መሳሪያ ታጠቃላይ ነው ከዛ አማራው ክርስቲያኑ ታጥቆ ነው የሚሄደው ሙስሊም ታጥቆ ነው የሚሄደው ስለዚህ እንደ ባህል ይዳኛል እንደ ባህል ይታያል ቤተክርስቲያን መሳሪያ ቢገኝ ቤተክርስቲያን መሳሪያ እንድትመጠበቅ ፈቃድ ስላላት ዘበኛው መሳሪያ ይይዛል ምንም ታዲያ መቼ ነው ብርቅ የሚሆነው ቢባል ከተማ ውስጥ መሳሪያው ዞሮ ስናይ በዛ መሳሪያቸው ሲገሉ ስናይ የዛን ጊዜ ሽብር እንደሆነ እንናገራለን ይሄ የእስልምና ገጸ ባህሪው አንዱ መለያው ሽብር ስለሆነ መሐመድም የተናገረው ለማሸበር ነው የተላኩት እንዳሉ ለማሸበር ነው የመጣው ስለዚህ መሳሪያ ሙስሊሞች ላይ ያልሆነ ቦታ ላይ ስናገኘው እንደዛ እንላለን ከባህሩ ወጣ ያለው ስናይ ማለት አማራ ክልል ላይ ባህል ከሆነ ሶማሌ ክልል አሁን ምንም ላይ ሊገኝ ይችላል ሶማሌ ክልል ባህላቸው በየጣራው ጭምር ያለ መሳሪያ ነው አይደንቅ አፋር ላይ ብትሄዱ ባህላቸው ነው ምንም አይደንቅ ማንም ሳይጠይቃቸው አፋር ክልል ላይ መሳሪያ ይዞ ተገኘ ስለዚህ አሸባሪ ነው ሊባል አይችልም ባህሉ ስለሆነ ሶማሌ ክልል ሄዱ ሶማሌ ክልል አሁን ያደኩበት ኢሳ ነው የሚባለው ጎሳ መሳሪያ በየቤቱ ነው ያለው ሄረን የሜዳ ፍየል ገድለው ሲመጡ እንኳን አብረን እንሄድበት ሰዓት ላይ እንኳን መሳሪያ ይዘው የሚሄዱት ቀለሃ 5 ብር ነበር የዛን ጊዜ የሚገዛ የነበረው ማንም ሰው ከሽብር ጋር እያያዘባቸው ምክንያቱም ባህላቸው ነው
ባህሉ ያልሆነ ሰው ግን መሳሪያ ይዞ ስናይ፣ ሲገድል ስናይ፣ ሲያርድ ስናይ ግን ባህሉ ነው አንልም። ማረድና መግደል የማንም ባህል ስላልሆነ ማለት ነው። የዛን ጊዜ ከሽብር ጋር እናገናኘዋለን። ሽብርም ነው ባህል ይነሳል። እኮ ተራ ነገር ባህላችን ነው ምናምን ተብሎ ቅኝቱ ምንድነው? በባህሉ ተቀባይነት ያለው ኖርማል ነው። እዛኛው ሲሆን እንዲህ ነው ለጠላትና ለተቀናቃኝ በሚል ፍሬም እየተደረጉ እየተኬዱ ያለ ቤዚክ ነገሩ ቅኝት የበላይነትን መቆጣ የማን ቅኝት የበላይ ይሆናል የሚል ቤዚክ ጉዳዩ እዚህ ጋር ነው ያለው። ቅኝቶች ተወዳዳሪ ናቸው። የተለያዩ አካላት የሚያቀርቧቸው ቅኝቶች ይወዳደራሉ። የተለያዩ አይነት ቅኝቶች ራሳቸውን የበላይ ለመሆኑና ባሉበት የበላይነትን ለማጽናት ይጋጫሉ። አንተ ከዚህ የምትለቀው አንግል አለ፣ ወርቅኝት አለ፣ በዛኛውም ይመጣል። ይላተሙና የማን ነው ጎላ ብሎ በሰው አእምሮ ውስጥ በደንብ የሚሰማው በታሪክ ውስጥ ሴቭ የሚሆነው ዋና የፍሰት የናሬሽን ሜይንስትሪሙ ናሬሽኑን ተቆጣጥሮ በሚዲያም በታሪክም በሰውም ውስጥ ሆነ መጨረሻ ላይ የሚራታው የቱ ነው የሚል ነው። በዚህ ፍልሚያ ውስጥ ነው ቅኝታችን ተረታ ማለት የኛ እይታ ተረታ ማለት ነው። የኛ እይታ ተረታ ማለት ደግሞ የኛ ከጉዳዩ ጋር በተያያዘ የነበረን የበላይነት ወይም የበላይነትን የማግኘት እድላችን አብሮ ተረታ ማለት ነው። ስለዚህ የሐሰት ጉዳይን ይዘው ወደ ሚዲያ የሚወጡት እና ሚዲያውን በማራገብ ብቻ ትክክል ለማስመሰል የሚጥሩት ለዛ ነው። በነገራችን ላይ የሐሰት ፕሮፓጋንዳዎች ሐሰት እንደሆነ እያወቁ ነገር ግን ሚዲያውን አብዛኛው ውሃብያ ስለተቆጣጠረው ሚዲያው ላይ ስለጮኸ ቅኝቱን ተቆጣጠር ነው ብሎ የሚያምኑት ለዛ ነው ሚዲያ ላይ መስራት አለብን ብለን ብዙ ጊዜ የምንናገረው ለዛ ነው። ሚዲያው ውሃብያ ተቆጣጠረው እንደፈለገ እያዘዋወረ ያለው እየመራ ያለው ለዛ ነው። ኦርቶዶክሳውያን በተገደሉ ሰዓት ላይ ኦርቶዶክሳውያን ተገደሉ ስንል ክርስቲያኖች የሚጮሁት እኛ ላይ ነው። በነገራችን ላይ ምንድነው ሁሌ ስለሞት ነው ወይ የምታወራው የሚሉ አሉ። ለምን ሲባል የተረቱ ናቸው፣ በህሊናቸው የደከሙ ናቸው፣ ወይ ደግሞ ገለልተኛ ሆነው የዋሃብያው ሐሳብ የገዛቸው ሰዎች ናቸው። እነኚህ ጋ ግን ገና ለገና ባልተፈጠረ ታሪክ ተፈጠረ ብለው በህሊናቸው ስለው ወደ ሚዲያ አመጡት። ሚዲያ ላይ ግን ሲራገብ ግን እንደምታዩት ግን ብዙ ነገር ሲያውክ እናየዋለን። ይሄ ቅኝት መቆጣጠር ይባላል። ደግሞ እየተሰሩበት ነው። እኛ ኦርቶዶክሳውያን ጋር ምን ይመስላል? ጠንካራ መሆኑን በምንድን ነው የምናውቀው? አንድ ቅኝት ተሰርቶ ይሄ ቅኝት ጠንካራ ነው። ይህ የሚታወቀው ቅኝት ጠንካራ መሆኑን ሌላ ጊዜ ቅኝት ጠንካራ መሆኑ ይታወቃል። ሌላ ጊዜ ደግሞ እናየዋለን። ግን ምን ያህል ክፍተት እንዳለብን ተመልከታችሁ። እነሱ እንዴት አድርገው እየሰሩበት እንደሆነ አያችሁ። እንዴት ተነጋግረውበት ሰልጥነውበት እየመጡ እንደሆነ አያችሁ። የኛ ክርስቲያኖችስ የኛ ቲቪያችን ምንድነው እየሰራ ያለው? ኢኦቲሲያችን ምንድነው እየሰራ ያለው? የማህበረ ቅዱሳን ቴሌቪዥን ምንድነው እየሰራ ያለው? እውነት ቅኝቱን መመለስ የሚችል ማረቅ የሚችል የምእመናን ጆሮ መግዛት የሚችል የምእመናን ልቦና መግዛት የሚችል ነው? በተለይ ኢኦቲሲ ከኢቲቪ የባሰ እየሆነብን አይደለ? ከፋና እየባሰብን ይሆን አይደለ? የሆነ ጉዳይ ሲዘግብ እኮ ሰው ይጮህበታል እኮ። እንዴት እንደዚህ ታደርጋለህ ይላል። ቅኝቱ ስለቃኙት ትንሽ የሙስሊሞች ሲጮሁ ደንግጦ የኛው ደግሞ ልበቢስ የሆኑ አካላት ደግሞ ያጠፉታል። ያሳዝናል። እና ሚዲያ ላይ መሰራት አለበት። ሚዲያ ላይ እነሱ እንዲህ ጠንክረው ነው እየሰሩበት ያለው። የኛ ሚዲያዎች ግን ላይክ ለማድረግ ሼር ለማድረግ ግን ይሸማቀቃሉ። ለምንን ነው ላይክ አድርጉ እንኳን ለምንን ነው በነገራችን ላይ ሚዲያዎቻችን ላይ። እና በእንዲህ አይነት ሁኔታ ቤተክርስቲያን እንታደጋትን መድኃኔዓለም ክርስቶስ ነው የሚያውቀው። ለማንኛውም እዚህ አላብቃ። ሰላም ጊዜ ከእናንተ ጋር ይሁን። ቸር ቆዩ።